ሆሳና አዎ እና እርሶ እኮ የምንኩስና ልብስ እኮ ለብሰዋል። አይደለም የሚታየው ፎቶ የኔ አይደለም የአባቶች ነው። ግን እሷ ሶስት አምላክ አለ ካለች እኔ ሶስት አምላክ የለም ብያለሁ። ሶስት አለ ካለች ፍቅር ትግባና ነኛው ግን አይደለም ብላኛለች እሷ። እናመሰግናለን። ናቸው አይታል ይምራን ናቸው። እሷ ግን አይደለም ዲያቆናት በሶስት አምላክ ነው የሚያመልኩ ብላለች። ሶስት አምላክ አለ ካለች ትግባና ትናገር። ምን ነገር መስፍቅ ማጠቃለያ ሰጥ አቡኪ ካሜራ መክፈት ትችላለህ? ሳይኩሪቲ አንዴ ማጠቃለያ ሰጥ ቆይ አንዴ አሁን ሳለ ቆይ እናጠቃለን። አንዴ ከተጠቃለን በኋላ ይከዳሉ። ደቂቃ 5 ደቂቃ ስጠኝና እናጠቃል። ኦኬ 5 ደቂቃ ልሰጣለሁ። እሺ እንደውም 3 ደቂቃ ግላቸውና ይጀምሩ እሳቸው። 3 ደቂቃ እሳቸው ማጠቃለያ ነው የሚሰሩት መምህር። አሁን እኔ ከፍትሎታለሁ 3 ደቂቃ ሰጥቶታለሁ። ማጠቃለያ ነው የሚሰሩት። አንዴ ማጠቃለያ ማለት አጠቃላይ ሐሳቡ ላይ እስካሁን ያወራችሁበት ሐሳብ ላይ የራሱትን ምልከቶትን ያው ቤተክርስቲያን ባስተማሩት መንገድ የምንኩስናው ትምህርት በሚያስተምረው መንገድ ያስቀምጡልናል ማለት ነው። አንዴ ሊጠይቃቸው ነበር። እነሱ ዲያቆን ከሆኑ ችግር የለም። ውይይት ላይ ናቸው። ውይይት ላይ ናቸው። ቆይ ውይይት ላይ ናቸው። አንዴ ይጀምሩ ይበሉኝ። ዲያቆን እጀምራለሁ። ጀምሩ ሲሉኝ ያው እጀምራለሁ። ጀምር። እሺ ምናልባት እኔ እየተወያየው ነበር ከይምራ ጋር በውይይቱ። አንደኛ ይምራ የራሱን የሚመቸውን ነው የሚሄደው። ለምሳሌ ስዕሉን ክዷል አለ። ስዕሉ የተሳለ አባቶች የሳሉት ምናልባት ማያነቡ ሰዎች ሲኖሩ እንዲረዱት ነው። አብ ወልድ መንፈስ ቅዱስን እንዲረዱት ነው። ሶስት አምላክ የለንም ብያለሁ። እህታችን ደግሞ መጣችና ሶስት አምላክ አለ፣ ይሄ ዲያቆን አይደለም፣ ሶስት አምላክ አለ ካለች ሶስት አምላክ አለ የሚሉ ዲያቆን ካሉ ገብተው መናገር ይችላሉ። አባቶችን መናገር ይችላሉ። እኔም መስማት ይችላሉ። ሌላው ግን እኔ መጽሐፍ ቅዱስ የእግዚአብሔር ቃል እንደነገረኝ አንድ አምላክ ሰማይን ምድርን የዘረጋ አንድ አምላክ እንዳለ፣ ወልድ እንዳለ፣ መንፈስ ቅዱስ እንዳለ በአብ በወልድ በመንፈስ ቅዱስ ማምን ነኝ። እነዚህ ዲያቆን አይደሉም፣ ቲክቶከር የሚለቅሙ ናቸው። ሶስት አምላክን ካደ ካለች ከእግዚአብሔር የሚበልጥብኝ የለም። ሶስት አምላክ የለም። ሶስት አምላክ እኛ በተራ በተራ የምንሰግድለት ሶስት አምላክ የለንም። አንድ እግዚአብሔር አለ። ለምን መጽሐፉ ነው የነገረን። ከአንዱ ከእግዚአብሔር በቀር ሌላ አምላክ አታምልኩ ተብለናል። እኔ ከአንዱ ከእግዚአብሔር ውጭ ሌላ የማመልከው ጧት ሌላ 6 ሰዓት ሌላ 12 ሰዓት ሌላ የማመልከው ሌላ አምላክ የለኝም ከእኔ በቀር። ሶስት አምላክ ቢኖሩማ ከኛ በቀር ነው የሚሉ የነበር። ከእኔ በቀር ሌላ አምላክ የለም ስላለ አንዱን አምላክ ሰማይን ምድርን የፈጠረውን ነው ማመልከው። ውይይቱ ነገም ተዘጋጅቼ መግባት እችላለሁ። ውይይቱ ደስ ብሎኛል። ለእኔም እውቀት መሸመቻ ይሆነኛል። በውይይቱ ላይ እኔ ተመችቶኛል፣ ደስ ብሎኛል። ፍቅር ግን መጣ የተናገረችው እኛ ዲያቆኖች፣ ትክክለኛ ዲያቆኖች ሶስት አምላክ አለ የሚሉ ናቸው ብላለች። ሶስት አምላክ አለ የሚሉ ካሉ ደግሞ መጠው ይወያዩ፣ እኛ ደግሞ ከነሱ እንማራለን። እኔ ግን በአብ በወልድ በመንፈስ ቅዱስ ምናልባት በወቅቱ ማያነቡ ሰዎች መረዳት የማይችሉ ሰዎች አብ ወልድ መንፈስ ቅዱስ እንዳለ ለመረዳት በአባቶች የተመሰረተ ነው ብዬ ተናግሬያለሁ። አመሰግናለሁ። እንግዲህ ነገ እመጣለሁ ብላለች። ሶስት አምላክ አለ የሚል እዛ ስትመጣ እኔም መማር ማዳመጥ እችላለሁ። እኔ እዚህ ላይ እጨርሳለሁ። ኦኬ አንድታ ኢምሩ አንዴ ከመቀጠል በፊት መምህር ለእርሶ ፌር እንዲሆን ጥያቄ ካሉት ለኢምራን እጠይቃለሁ የምትሉት ጥያቄ ካሉት በተወያያችሁበት ርዕስ ዙሪያ እጠይቃለሁ የሚሉት ጥያቄ ካለ ለእርሶ እድል ስጡት። ምክንያቱም ያው ውይይቱ ተቋርጦ ነው እንደምትመለከቱት። ምክንያቱንም እናውቃለን። መጨረሻ ላይ ማብራራት ካለበት ይብራራል። እርሶ ግን በስላሴ ዙሪያ ጥያቄ ካሉት ጊዜ ይሰጡታል። ጥያቄ ያሉት ለኢምራን? ለሳቸው ጥያቄ አለኝ። ትጠይቃለህ? ልጨርስና ይምራ ምንድነው የራሱን ሐሳብ ራሱ አጥንቶ የመጣውን
እንደዚህ ተባለ ይምራ እንደዚህ ያደረገ እንዲባል ነው እንጂ የሚፈልግ ሰዎችንም በትክክለኛው ማናገርም አይፈልግም። ይሄን ማስተካከል የሚል ሀሳብ ነው ያለው። ኦኬ በቃ ደቂቃ እሱ አሁን መልስ ይሰጣል እዚህ ጋር። በቃ ኦኬ እሺ። አይ ጥያቄውን ቢጠይቁ የተሻለ ነበረ። ከደቂቃ በኋላ ጥያቄ ካሌሎት ኢምራን ይቀጥላል ማለት ነው። እንዳየሁት ጥያቄ ያሉት አልመሰለኝም። ኢንሻአላህ ኢምራን 2 ደቂቃ ነው የሰጧቸው ለሳቸውም 22 ደቂቃ ሰጣለሁ። ቀጥል። 3 ደቂቃ ነው የሰጣቸው። ኦኬ 3 ደቂቃ ነው። ኦኬ እሺ ቀጥል። እሺ አልሐምዱሊላሂ ወከፋ። ሁላችሁም ተክቢር ከቢሩ። አላሁ አክበር አላሁ አክበር አላሁ አክበር። በአምስተኛው ቄስ ላይ በአምስተኛው ዲያቆን ላይ ስላሴ እንዲካል አድርገናል። እንደሰማችሁት ዲያቆን ሆሳና ወረዱ። አሁን አምላካቸውን ክደውታል። አምላክ ሶስት ስላሴ የሚባል ነገር የለም፣ ጭራሽ ሶስት ጌታ የሚል ነገር የለም ብለዋል። ቤተክርስቲያኒቱን በመጽሐፍ ላይ ቅድም እንዳሳየኋችሁ ቃል በቃል ሶስት ጌቶች አሉ ታዲያ ተመልከቱ። እዚህ ጋር ሶስት ጌቶች አሉ። ይህን ቃል ወገናችን ዲያቆን ሆሳዕና ክደውታል። የአምላካቸውን ቃል በቃል ክደዋል። በተጨማሪ አምላክ ታዘለ የሚለውን ነገር አልቀበልም ብለዋል። አያችኋል። ከኦርቶዶክስ ምን አድርገዋል? ወጥተዋል። ይሄ ለኛ ትልቅ ስኬት ነው፣ ትልቅ ስኬት ነው። አምላክ እንደሚታዘዝ ክደዋል። በተጨማሪ የአምላክ ባህሪዎች ላይ ስመጣ አምላክ ፈጣሪዎች እንደሆኑ ኢቭን ደግሞ አምላካቸው አብርሃም ቤት መጥቶ ምግብ እንደበላ አብርሃም ቤት መጥቶ ምግብ በልቷል። ስላሴ አይደለ አልመጣም ስላሴ ብለው መጽሐፋቸውን ክደዋል። ወላሂ ክደዋል። ለብዙ ዓመት ያከራከረን ነገር ክደዋል። ያው እኔ እንደሚመስል ዲያቆን አይመስሉኝም። ከይቅርታ ጋር እያጭበረበሩ ነው። ያው ዲያቆን ናቸው፣ ግን ደግሞ ምንም አያውቁም ብዬ አስባለሁ። እያጭበረበሩ ነገር ይመስለኛል። ኦኬ ዋና ግን እሳቸውም እንኳን ቢሆን በክርስትና አስተምሮ ምግብ አምላክ እንደበላ አሳይተን አስተምረናል። እሳቸውም ደግሞ ሲከብዳቸው ምን አድርገውታል? ክደውታል። በአካል ሶስት አምላክ የለም ብለው አምነዋል። ይሄ ለኛ ትልቅ ስኬት ነው። በተጨማሪ ተመልከቱ መጽሐፈ ምስጢር ምንድን ነው የሚለው? አብ ወልድ መንፈስ ቅዱስ ከጥፍሮቻችሁ ጋር ያለመነጣጠል ተመሳስለው ላሉ ጣቶቻችሁ ሰላምታ ይገባል። እግዚአብሔር ጣትም ጥፍርም አለው። ይሄን ነገር ሳነሳባቸው ማስረጃ ሊያወጡ በዛው ሂደዋል። እስካሁንም አልመለሱም። ስለዚህ እግዚአብሔር ጣትም ጥፍርም አለው። ይሄን በማስረጃ ሙስሊም ከፍቶ አሳይቷል ማለት ነው። በተጨማሪ ደግሞ የአምላካቸው ባህሪ ላይ አምላካቸው እንደ እርጉዝ እንደሚጮህ ኢቭን ደግሞ ለሱ የማይገባ ባህሪዎች እንዳሉት አሳይተናል በዚህ ውይይት። ተመልከቱ ምሳሌ መጽሐፍ ቅዱስ ምን የሚል ነገር አለ? ያው ከድሮ ዘመን ጀምሮ ዝም ብያለሁ፣ ዝም ብዬ ታግሻለሁ፣ አሁን ምጥ እንደያዛት ሴት እጮሃለሁ ብሎ እግዚአብሔር እንደሚጮህ እንደሚጨነቅ ያሳያል። ኢቭን ደግሞ ከሱ አልፎ እግዚአብሔር እንደ ሰካም ተመልከቱ። እግዚአብሔር ከእንቅልፍ እንደሚነቃ ተነሳ፣ የወይን ስካር እንደተው እንደ ኃያል ሰው እያለ እግዚአብሔር አስካይ መጠጥ እንደጠጣ ይናገራል። ኢቭን ደግሞ እግዚአብሔር እንደሚያገሳ ተመልከቱ። እንደዚህ እግዚአብሔር ይከተላል፣ እርሱም እንደ አንበሳ ያገሳል። ስለዚህ ወገኖቻችን የሚያመልኩት አምላክ ሶስት አምላክ እንደሆነ አሳይተናል። ወገናችንም ነው ከክርስትና እንዲወጡ አድርገናል። ይሄ ለኛ ትልቅ ስኬት ነው። ጀዛኩሙላሁ ኸይረል ጀዛ። ከላይ ያላችሁም ጀዛኩሙላህ፣ ከስራ ያላችሁ ምህቶቼ ጀዛኩሙላህ ብያለሁ። በቃ አጠቃልየዋል። ዋናው ግን በዛው አሁንም ቢሆን አምልጠዋል። ቀጣይ ስድስተኛ ዲያቆን ቄሶች ካላችሁ እንጠብቃችኋለን። በእኔ በኩል ጨርሻለሁ። ወንድሞች ደግሞ አስተያየት ስጡበት። አንድ እዚህ ላውራ ወንድሜ። እሺ አውራ። ዲያቆን ያልከው ሰውዬ ዲያቆን አይደለም። አንድ ዝም ብሎ እሱ ሲያወራ በቃ አይ ጥያቄ ብቻ ካለው አይሻልም? ይብራ ካዳችሁ ቅድም ብያችኋለሁ። እገባለሁ ወደ ጥያቄው እገባለሁ። ቅድም የገባሁበት ስለሆነ ነው። ያው ስለ ሰውዬው ልናገር ትንሽና ችግር የለም እገባለሁ። እነሱ ስለ ምስጢረ ስላሴ ራሱ ምንም አያውቁም አይደለ? ምንም አያውቁም። ስለ ምስጢረ ስላሴ ራሱ አያውቁም። ያው አንድ አምላክ ነው፣ ግን ምስጢረ ስላሴ መግለጹ ራሱ አዋቃታቸው። ምንም አያውቁም። ኦልሬዲ ማያውቅ ሰው አምስተኛ ብለው 10ኛ ሞተኛ ዲያቆንም ልታደርገው ትችላለህ። እሱ ምንም አያውቁም። የምሬን ነው አያውቁም። ልንገርህ፣ ቆይ እዛ ልግባ ደግሞ እነዚህ ልንገርህ። እሺ ችግር የለም ትጠይቀኛለህ። እነዚህ ደግሞ ገድሎች ናቸው። በመጽሐፍ ቅዱስ ብትጠይቀው ችግር የለም። ያው መጽሐፍ ቅዱስ ነው እኛ የምንመራበት። ገድሎችማ የኛና የራሽያ ኦርቶዶክስ አንድ የነሱ ገድል እየሰሩ አሉ እኮ ሰዎች ናቸው። እነሱ በፈለጉት ሊተረጎሙት ይችላሉ፣ ግን ይሄ መጽሐፍ ቅዱስ አይደለም፣ ገድሎች ናቸው። እነዚህ ገድሎች ሰው ማመን ይችላል አለማመን። የሆነ ገድሎች መጽሐፍ አንድ ምናምን ገድሎች ናቸው። ኖ ባለማመን አቻም አሁን መተጥሮ መታበላቸው መጨረሻ ላይ አታበላሽ። አንደኛ ቆይ አንዴ ልንገርህ። አንደኛ
ቄሱ ራሱ ለመካድ ሞክረው። ዋናው እኛ ዲያቆን ነኝ ብሏል፣ አወያይተነዋል። ምንም እንደማያውቅ ቁጭ አድርገን አሳይተናቸዋል። አብና ወልድና አብ እኮ መለየት አቃተው እኮ። ይሄ ማያውቀው ሰውዬ እንዴት ያውቃል ትለዋለህ? ቄስ አይደለም ልንገርህ። በቃ ይሄን ያለኝ አይ ስማ፣ ዝም ብለህ ስማ። መጀመሪያ ስማ ልንገርህ። እሱ ሰውዬው ሲገባ መጀመሪያ አንተ ምን አልከው? ቄስ ነህ? አይ አይደለሁም አለ። በኋላ ዲያቆን ነህ? አይ አይደለሁም። በኋላ ዲያቆን ነው የምንፈልገው ምናምን ስትል ነኝ አለ። ኦልሬዲ ከዚህ ታቆሳለህ። እሱ አይደለም ዝም ብለህ ተራሱ እኮ ሰምተው ከሆነ ከተወያየ በኋላ እኔ ዲያቆን ነኝ ግን ደግሞ ዲያቆን ነኝ ብዬ መናገር አልፈልግም ብሎ ክዶታል እኮ መጨረሻ ላይ ክዷል። አዎ ግን የአንተ ጥያቄዎች ገድሎች ናቸው እነዚህ። አንተ ሁሉም እዚህ ጋር ዋናው ግን አጀማ አይታችኋላ። ይሄን ያላቸው ቄስ እንኳን ብሎ የሚገባ ቆይ አንድ ቤት አድርገው ፕሊስ። ዲያቆን ብሎ ራሱ ገብቶ ምንም እንደማያውቅ አሳይተናችኋል። አንድ ቤት አድርገው ፕሊስ። ይሄ ነው። ግን አሁን እዚህ ጋር ጥያቄ ያለኝ እኔ የአሁኑ ሰው ቆጠራ ላይ ጨምሮ ወይስ ይቀነስ? ምን ትላለህ አቡኪ? ምን አልከኝ ሊምራን? የአሁኑ ቄስ ይቆጠር ወይስ ይቀነስ? አይ በቃ ሊትራሊ እሳቸው ዲያቆን ነኝ ካሉ አንዳንዴ ምን መታሳሳይ መደረግ አለበት ብዬ አምናለሁ መሰለኝ ይምራን። አሁን ለክርስቲያን ወገኖች ማለት ነው ድምጻቸው እንደሰማው ገፋ ያለ ትልቅ ሰው ሊሆኑ ይችላሉ። ገብተዋል ሶሃ በሐሳብ ተደናግረው አንዴ አይደለሁም አንዴ ነኝ ምናምን ሊሉ ይችላሉ። እንግዲህ ዲያቆንና የሆነ ነገር የቀመሱ መሆናቸውን እኛ እናውቀዋለን፣ ያስታውቃል ንግግራቸው ምናምን ማለት ነው። እና ከዛ አንፃር አይ ቲንክ አምስተኛ ዲያቆን አምስተኛ ናቸው። አምስተኛ ዲያቆን አይደለም። ከአንተ ጋር እንቀጥላለን። ቆይ ከአንተ ጋር እንቀጥላለን። ቆይ ችግር የለውም። አምስተኛ ዲያቆን በሚል ይመዘገቡና ኢንሻአላህ ቀጣይ ስድስተኛ ዲያቆን ይዘው ይመጣ ማንኛውም ክርስቲያን ዲያቆን፣ መምህር፣ መጋቢ አዲስ እና ብሉያት የተለያዩ ዜማ ቤት የገቡ ማንኛውም መምህራን መተው በማንኛውም በፈለጉት ርዕስ ወያይ ካሉ መወያየት ይችላሉ። የኦፊሻል ነው፣ ቤቱ ክፍት ነው። ማታ 3 ሰዓት ተኩል ካልሆነ 4 ሰዓት መከፈቱ የማይቀር ነው። እንግዲህ ያንን ታደሙ ነው የምንለው። ጀዛከላ አቡኪ። በቃ እናጠቃለውና 20 ደቂቃ ክርስቲያኖችን አስተናግደን እንወጣለን። ኦኬ ሌላ እንትና ያላጠቃለልከው የምታነሳው ሀሳብ አለ? በቃ እንዴ ከዚህ በላይ ኦኬ እኔ እንትኑ ላይ ማውራት ፈልጋለሁ። ምናልባት ከተመቸ ቪዲዮን ትከፍትልኛለህ? ይሄ መዝሙሩን የሚዘምሩትን መዝሙር ማለት ነው። እዛ ላይ የሆነ ነገር እንበልና ኢንሻአላህ ጋነርሳዊ የሚለው አካውንት ተቀጥሏል። አመሰው ለሐምሌ ዋዜማ ዘስላሴ ነአም ወናመልክ ባዶ እግዚአብሔር ዘምቅድመ አሁን ይሄ ምን መሰላችሁ የሐምሌ ዋዜማ ነው። በቅንያት ወይም በቅዳሴ መጽሐፍት ላይ ይገኛል። ካልተሳሳትኩኝ የማን ነው የያሬድ ነው እንትን ነው ብለው ነው የሚያስቀምጡትና ሲያስቀምጡ መዝሙር አላቸው። ይሄ የምትሰሙት መዝሙር ማለት ነው። ነአምን ወነአምልክ በአሐዱ እግዚአብሔር ዘእምቅድመ ዓለም እንሃሎ እናምናለንም እናመልካለንም ማለት ቀደም እንግዲህ መምህሩ ሊክዱት የነበረው ከኢምራን ጋር ማለት ነው። ኢምራን ትቷቸው ነው። በምን አለ? በአሐዱ እግዚአብሔር አለ። በአንዱ እግዚአብሔር እናምናለን እምቅድመ ዓለም ዘእምቅድመ ዓለም እንሃሎ አለ። ከዓለም ዓለም ከመፈጠራቸው በፊት በነበረው በአንደኛው እግዚአብሔር እናምናለን አለ። ከዛ ወነአምን በካልኡ እግዚአብሔር የሚለውን በሁለተኛ እግዚአብሔር ነው ቀጥታ ተርጓሚው እንግዲህ ማንም የሚያውቀው ነው። በሁለተኛ እግዚአብሔር እናምናለን የሚለውን እርሳቸው ምን ብለው ሊያልፉት ሞከሩ። አይ እንደዛ ማለት ሳይሆን የተፈለገው በሁለተኛው እግዚአብሔር አባባላቸው በሁለተኛው እግዚአብሔር ሳይሆን ሁለተኛ ጊዜ እንለዋለን ማለት ነው አሉ። እስቲ እንያዝላቸው። ወነአምን በካልኡ እግዚአብሔር ከዛ ምን አለ? ያ በመልክናሁም ለማን የሚመስል ነው አለ? ለአብ ይመስለው ብሎ ያስቀመጠው አብን የሚመስል ነው አለ ሁለተኛው እግዚአብሔር። ከዛ ወነአምን በሳልሱ እግዚአብሔር አሁን ሶስተኛው እግዚአብሔር መንፈስ ቅዱስ ብሎ ጠራው። መንፈስ ቅዱስ ነው ስሙ ብሎ ጠራው። አይታል። ስለዚህ ከዛ አንፃር
ሶስት እግዚአብሔር ታመልካላችሁ? አዎ። በቃ መራር እውነታ ነው፣ ዋጡት። መራር እውነታ ነው፣ ዋጡት። እና ከዛ አንፃር ኦኬ፣ እሺ። ይሄንን ቅዳሴ ታውቀዋለህ አታውቀውም? ቆይ አንተ ጋር ቅዳሴ ደረጃ ግን መድረስ እንትን አይገባንም። አንድ ነገር ልናገር እንዴ? ቆይ አንዴ ሀቢቢ ትቀጥላለህ አንተ። እርሱ ጋነር ሳይ ይቀርማል። እንትና ታረገኝ ወንድሜ፣ እኔ ያወራው አይደል እንዴ? ኦኬ እሺ። ስንት እግዚአብሔር ነው ያለው? ሚት አታርገኝ። ስንት እግዚአብሔር ነው ያለው ወገናችን? ጋነር ሳይ አውራ በቃ እንዳልደርህ ብዬ ነው። ኖ ስንት እግዚአብሔር ነው ያለው? እና ጠይቃ መጀመሪያ መጠየቅ አለብህ። ለምንድን ነው አንተ ስንት እግዚአብሔር ነው ያለው? ሶስት እግዚአብሔር ነው። እሺ ያው ልንገርህ፣ ስንት እግዚአብሔር ነው? አንድ እግዚአብሔር አልኩህ እኮ። ኦኬ አንዱ እግዚአብሔር ከማርያም የተወለደ ነው ያልተወለደ? የተወለደ። ኦኬ ከማርያም ያልተወለደ እግዚአብሔር የለም? የለም፣ እሱ ወልድ ነው። ኦኬ ስለዚህ አብ ከማርያም ተወልዷል? ጥያቄ አስተካክል። ምንድነው የምታምኑ ክርስቲያኖች ብለህ ጠይቅ መጀመሪያ። በፈለከው መንገድ ነው እንደምትሄዱ ክርስቲያኖች። ምንድነው ስማ አይደለም እኔ ችግር የለም። እኔ እንደነሱ ማላውቀው አልቀባጠርልህም። ስማ ልንገርህ፣ እኔም ማላውቀው ነገር አልቀባጠርም። ግን ስማ ጥያቄ ስጠይቅ ስማኛ አንዴ ትምህርታችሁ ነው። አሁን ለምሳሌ ሲሊ ውይይቱ ሳገባ ነው ኖርማሊ ሲሊ ከኔ ጋር የምታወራውን ነገር መመለስ ያልቻልክ እንዴት ነው ውይይት ላይ ገብተህ ጭራሽ እንትን ልትል የምችለው? ሶ አሁን እርሳቸውን ጀጅ ያረካቸው ርዕስ ገና ጫፉን እኮ ነው ሳይጀመር ርዕሱ። ይሄንን እንኳን ማለፍ አልቻልክም ነው እያልኩ ያለሁት እኔ። ገብቶሃል? እያልኩ ያለሁት ያንን ነው። ስለዚህ አሁንም ሚውትህን ታንሳና ክርስቲያኖች ምንድነው የምታምኑት ብለህ ነው እንጂ መጠየቅ ያለብህ። የኛ እምነት እኮ ነው፣ እኛ ራስን ነው የምንነግርህ እንጂ አብ ከማርያም ተወልዷል ምንድነው? ምን አይነት ጥያቄ ነው? ያስቃል። የምር እንደዚህ አይጠየቅም። ችግር የለውም፣ ችግር የለውም። ስተት ካለው ስተቱ ይሄ ነው ብለህ አስቀምጥልኝ። አንድ አምላክ ነው ማመልከው ካልከኝ በኋላ አንዱ አምላክ ከማርያም ተወልዷል ወይ ከማርያም ማህፀን ወጥቷል ወይ ስለ አዎ አልከኝ። ከማርያም ማህፀን ያልወጣ አምላክ አለ ወይ አልኩ፣ የለም አልከኝ። አብ ከማርያም ማህፀን ወጥቷል ወይ ስለ ተናደርክ፣ ተቆጣ። እኔ የሚያስቆጣም ነገር አልተናገርኩም፣ አልተሳደብኩም፣ አልቀለድኩም። እኔ እኮ አንተ ተናደህ ምናምን እየጠየቅኝ እኮ አይደለም። ጥያቄ ራሱ ጥያቄ ትክክል አይደለም ነው የኔ ጥያቄ። ጥያቄ ትክክል አይደለም። አብ ከማርያም ተወልዷል እንደዛ አይነት ጥያቄ አትጠይቀኝ። ኦኬ ኢየሱስ ሴት ነው? ከማርያም የተወለደ ወልድ ስለሆነ ማለት ኢየሱስ ሴት ነው? አንተ ነው እንደዛ ያደረከው? ነው ወይ ሴት ነው ወይ ኢየሱስ? አንተ ነው ወይ እንደዛ ያደረከው አልኩ እኮ። ሴት ነው ወንድ ነው ኢየሱስ ክርስቶስ? ወንድ ነው። አዎ አይታል። አሁን ይሄን ጥያቄ እንኳን ጠይቄ ጥያቄው ስህተት ነው ምናምን አላልከኝም። ለምን ሴት አይደለም ኢየሱስ ወንድ ነው፣ በቃ አለቀ። አሁን ይሄ ወንድ ነው። ይሄንኑ እንደመለስከው አብ ከማርያም ማህፀን ተወልዷል ወይ? አልተወለደም በል ቶሎ በል። ለምንድን ነው እንደዛ ማለት? ጥያቄ ትክክል አይደለም። ወልድ ነው ከማርያም የተወለደ። ኦሬዲ ጥያቄ ትክክል አይደለም። አብ ተወልዷል? አልተወለደም። ኦኬ ስለዚህ ያልተወለደ አምላክ አለ ማለት ነው። ያልተወለደ አምላክ አለ? ከማርያም ማህፀን ያልተወለደ አምላክ አለ፣ እርሱም አብ። ከማርያም የተወለደ ወልድ ነው አልኩህ እኮ። ኦኬ እሺ፣ እንደዛ ከሆነ አሁን ከታች የምትመለከታቸው ኡስታዝ አረብ አንድ አቴንዳስ እንድሞላ አዘውኝ ነበረ እና አቴንዳሱ ምን ይላል መሰለህ? በቪዲዮ ከፍትልሃለሁ። አብ ወልድ፣ አሁን አብረን ልንሞላ ነው። መንፈስ ቅዱስ እሺ ናጎ በዚህ አሁን አንድ አፍታ ቪዲዮ አላብራትና እቺን ነገር ምን ቪዲዮ ያስፈልጋል? ለምን ጠይቀን። ግን ያንተ ጥያቄ ትክክል መሆን አለበት። ስትጠይቅ እናንተ ምንድነው የምታምኑት ብለህ ጠይቅ እንጂ ክርስቲያኖች ችግር የለም። እዚህ ያለው 6 ሰዎች ሙስሊሞች ያው በእምነታቸው ጽኑ እንዲሆኑ ታደርጓቸዋለህ እንጂ አንድ ክርስቲያን እንደዛ ብሎ ስለማያምን ችግር የለውም። ለምሳሌ ያው እስኪ ተመልከታት። አሁን ራይት ኤክስ ነው ማድረገው። ወልድ ከማርያም ተወልዷል አይደለ? አዎ ኢምራን ሚውት አላረክም። እሺ ራይት። እሺ አብ ከማርያም ተወልዷል?
አብ አባት ነው፣ ወልድ ነው የተወለደ አልኩህ እኮ። ኦኬ። ስለዚህ አብ አልተወለደም። ኤክስ መንፈስ ቅዱስ ከማርያም ተወልዷል። መንፈስ ቅዱስ ሰራጺ ነው። ተወልዷል ወይ ከማርያም? ሰራጺ ነው። መንፈስ ቅዱስ አይነካም፣ አይዳሰስም። ሰራጺ ነው። ወልድ ነው ከማርያም የተወለደ። አሁን አንተ ምን እያልከኝ ነው መሰለህ? በደንብ አስተውል። ምን እያልኩ መሰለህ? መሐመድ ሰው ነው ወይ ስልህ፣ አይ መሐመድ እየሮጠ ነው እያልከኝ ነው። መሮጥና ሰው መሆን የተለያየ ነገር ነው። አላህ ነው እንጂ የሚሮጠው መሐመድ አይሮጥም። መስረጽና ችግር የለውም እንትን አድርግ። እሺ ጋነርሳይ ምን መሰለህ? አፍህ ለከት ባጣና በጣም በተዘረጋ ቁጥር እንትን ውስጥህ ያለውን ነገር ነው የምታሳየው። ስለዚህ እንደ አንድ ተራ እንደ አንድ ተራው በሆነ ኢትዮጵያዊ ዝም ብለህ ሀሳብ ላይ ብቻ ትኩረት አድርግ። አሁን ተመልከት፣ ህዝብ እኮ ይታዘባል። አሁን ኤንዜድ የሚል አካውንት አለ። አሁን ሚውት አንሳና ምናምን ብለው ይደብሯል። ማን ነው ይሄ? ምን አይነት ባለጌ ነው ምናምን ይላል። ምክንያቱም እኔ ሙስሊሙ እንዲረጋ ብዬ እያስተናገድኩ ነው። አንተ ግን ምን አይነት አወራር እያወራህ እንደሆነ ተመልከት። እንደው እንዳይታዘቡ እኔ እንኳን ትቻለሁ፣ ይቅር ብዬ እኛ አምላካችን አይመስልም። አትመስለው። ስለመሰልኩ ነው እንደዚህ ያልኩህ። መሐመድ ይሮጣል ምናምን ብለህ አልመሰልኩትም። አይ አልመሰልኩትም። ቆይ መንፈስ ቅዱስ ከማርያም ተወልዷል። መንፈስ ቅዱስ መንፈስ ነው። ኦሬዲ መንፈስ ያለ ሰራጺ ነው፣ አይወለድም። ወልድ ነው ከማርያም የተወለደ። ሶስት አምላክ ስንል ስማ ልንገርህ። እሺ አብ አምላክ ነው። ሶስት አምላክ ስማ፣ ሶስት አምላክ ብለን አናምንም። አንድ አምላክ ነው። አንድ አምላክ ቃል አለው። የእሱ ቃል ደግሞ ወልድ ነው ከማርያም የተወለደ። ቃሉ የአብ ቃል ነው። መንፈስ ቅዱስ ደግሞ ሰራጺ ነው ብለን ነው የምናምነው። ሶስት አምላክ አናምንም። እሺ ጎበዝ። እሺ ቆይ፣ ስለዚህ አሁን አብ ኤክስ አድርገናል። ምን ማለት ነው? አብ ኤክስ ነው ማለት አልተወለደም። ወልድ ተወልዷል፣ መንፈስ ቅዱስ አልተወለደም ማለት ነው። እሺ አብ አምላክ ነው። አብ አምላክ ነው። ወልድ አምላክ ነው። አምላክ አሁን ትኩረት አድርጉ። መንፈስ ቅዱስ አምላክ ነው። ልንገርህ፣ መንፈስ ቅዱስ አምላክ ነው። አዎ በል አምላክ ነው። ኦኬ። ስለዚህ ሶስት አካል አንድ ስልጣን ናቸው። አይ አይደለም፣ ችግር የለም። እኔ ገብቶኛል፣ ያንተ አካሄድ ገብቶኛል። ችግር የለም። ቆይ እዚህ ጋር ወልድ አምላክ ሆኖ ምን ሆኗል? ተወልዷል አይደለ? አምላክ ነው ተወልዷል። አብና መንፈስ ቅዱስ ምን ሆኗል? አልተወለዱም። የባህሪ ልጁ ነው። ያስክ የባህሪ ልጁ ነው። አብና መንፈስ ቅዱስ አልተወለዱም አይደለ? አዎ። ኦኬ። ስንት የተወለደ አምላክ አለ? የተወለደ አምላክ አለ ወይ? ስንት የተወለደ? አንድ ወልድ በል። አይ ጥያቄ ትክክል አይደለም ወንድሜ፣ አንተ ጥያቄ ትክክል አይደለም። እናመሰግናለን። በግድ አስተሙ ብለን እንትን አንላችሁ። እሺ ቅድም ምን አልክ መሰለህ? ቆይ አንዴ ቅድም አምልጦ ምን አልክ መሰለህ? አላህ Subhanahu Wa Ta'ala ይሮጣል አልከን። እሺ ችግር የለውም፣ እኛ ኦፌንድድ አልሆንም። እስቲ ቁርአን ጥቅስ ወይ ደግሞ የሐዲስ ማስረጃ ክፈት እስቲ ለዛ ንግግር። ካልሆነ ይቅርታ ጠይቅና ወደ ቀጥታ አንተም ይቅርታ ስጠይቀኝ ነው ስለመሰልከው። ይቅርታ ከጠይቀኝ ይቅርታ ጠይቃለሁ። መጀመሪያ አምላኬን እንደ መሐመድ ምናምን ብለህ ስለመሰልከው፣ አይ እንደ መሐመድ ብዬ አንተስ እንደ መሐመድ እኔ እንደዛ ስላልኩ ነው። ይሄማ አሁን እኮ ያለ ማስረጃ ነው አንተ ያወራው ማለት ነው። 6000 ሰው እኮ እያየህ ነው ወንድሜ። እንዴት አልመሰልኩትም ትላለህ? እኔ ስለመሰልኩ ነው እኔ እንደዛ ያልኩ። አሁን ወደ አንተ እንምጣና ስለ ማስረጃ ኖ ስለ ይቅርታው እኮ አይደለም፣ ያለ ማስረጃ ነው ያወራው ማለት ነው። አንተም ያለ ማስረጃ ነው ያወራው። የኛ መጽሐፍ ቅዱስ ላይ እንደ መሐመድ ይሮጣል በቃ አንዱን ሲጋራ ለምን ታጨሳለህ ሲሉት አንተም ታጨሳለህ አለው። ከዚህ በፊት ይሄንን ምሳሌ በደንብ አድርጌ ያስቀምጨዋለሁ። ዩቱብ ፋላሲ አትስሩ ክርስቲያኖች። ዩቱብ ፋላሲ ማለት ምን ማለት መሰላችሁ? ያጀማ ለምሳሌ አሁን እናንተ ያላችሁበት ቤት ለምሳሌ መዳም ቤት ያላችሁ ሴቶች እናንተ ስለምበዙ ቀለል አድርጌ ምሳሌው እንዲገባችሁ ከሆነ በኋላ ይሄ ህጸጽ ምን እንደሆነ እንድትረዱ። ለምሳሌ እናንተ ያላችሁበት ቤት አለ፣ የመዳም ቤት ማለት ነው። እንደፈለጋችሁ ትበላላችሁ፣ ትጣላችሁ ምናምን
ከዛ ለምሳሌ አንቺ ከአንቺ አጠገብ ያለችው ጎረቤት ቤት ያለችው ሴት አንቺ ቤት ትመጣና እንደፈለግሽ ስትሆኝ አይታ እንዳንቺ እንደፈለገች ልጅቶ ማለት ነው ሂጂ ትባላለች። እንደዛ ሲሆን ምክንያቱም አንቺ የራስሽ ቤት ስለሆንሽ ነው ፏ የምትይው። እሷ ምን ቤት ናት? ዩቱ ፋላሲ ማለት ይሄ ነው። አቡበከር ባይብልን ሲጠቅስ የራሴ ማስረጃ የራሴ ግራውንድ ስላለኝ ማስረጃዬን አመጣለሁ፣ አይመለከታችሁም በደንብ አድርጌ። አንተ ደግሞ አቡበከር ጠቀሰ ብለህ ከጠቀስክ እንደኔው ማስረጃ ማምጣት መቻል አለብህ። ልክ ያ ስልክ ቤት ሄዶ እኔ ሰውየው ከስልክ ቤት ስልክ ይዞ ወጣ። ከዛ አየና እሱን ተከተልና እሱም ስልክ ይዞ ወጣ። ሌባ ብሎ ሲይዘው አረ እኔ ሌባ አይደለሁም እሱም ስልክ ይዞ ወስዷል፣ እሱም ስልክ ይዟል አሉ። አረ እኔ ቤቴ ነው ራሴ ነኝ ስልክ ምሸጠው የራሴ ስልክ ነው አለ። ሰውየው ምን ሆነ? መሀል ላይ ውሃ በላው ማለት ነው። ዩቱ ፋላሲ ይባላል፣ ህጸጽ ይባላል። አንተም የሚል ህጸጽ ማለት ነው። እና ያንን አትስራ አንተም እንዲህ ብለሃል ይለኛል። እኔ ያልኩት በራሴ ሂደት ነው። አንተም ግን በራሴ ሂደት መስራት አለብህ ማለት ነው። አይተሃል ኡስታዝ አያ አይደለ ልክ በመዳም ብዬ ምሳሌ ሲሰጣቸው እንዴት እንደገባቸው ወላይ በአንዴ ነው የተረዳ